መተኛት አልችልም። በክፍሌ መተኛት አልችልም ወይ ንገረኝ። ላንጠልጥልሽ? የትኛው ነው የሚሻልሽ? መረጪ። እኔ ምን ላድርግ? እሺ ምን አይነት ጉድ ነሽ ሀና? ስለዚህ ታግዥኛለሽ ማለት ነው? በሚገባው ሰርፕራይዝ! እርግጠኛ ነሽ እዚህ ቤት ሰው አይመጣም? እዚህ ማን ይመጣል? እየተጎተተሽ ካልመጣሽ በስተቀር እሷም ደግሞ እንደምታያት ዊልቸር ላይ ነው ያለችው። ስለዚህ እንዴትም በየትኛውም መንገድ ልትመጣ አትችልም። ለምንድን ነው እንደዚህ የምትጨነቀው አንተ? እኔ ደግሞ አይምሮ ካልተስተካከለ ስሜት ሁሉ አይታዘዝልኝም። የሚገርምሽ ነገር እርግጠኛ ነሽ አይደለ? ወይኔ አዎ ብሩኬ፣ በጭራሽ በየትኛውም መንገድ ልትመጣ አትችልም። ለምንድን ነው እንደዚህ የምትሆነው? እች በሽተኛ እንዴት ልትመጣ ትችላለች? ከኔ ልክ እኮ ለቤቱ እንግዳ ስለሆንኩ ለዚህ ነው እኮ የምሳቀቀው እኮ። ታሪክ አትሳቀቅ። እሷ በየትኛውም መንገድ ተነስታ አትመጣም። ምክንያቱም ዊልቸር ላይ ነው ያለችው። እዛ ተጣብቃ ስለሆነ እየኖረች ያለችው። እኔ አውጥቼ ካልወረወርኳት በስተቀር እሷ በየትኛውም መንገድ አትመጣም። እኔ ጋ ስለዚህ በሆነ አጋጣሚ ልትመጣ ትችልም እያልሽ አንተ በእናትህ ተው በእግዚአብሔር። ኧረ በስመ አብ እኔ ምን ላድርግ? እሺ ሀሳብ መሰብሰብ አልቻልኩም። በእውነት አንቺ ትኩረት ሽር ሳይ ነው እንደዛ አይደለም እኮ አሁን በቃ እሺ ነፃ ሆነ አንድ ነገር ማድረግ አለብን። እርግጠኛ ነሽ? አዎ ማንም የሚመጣ ሰው የለም? ወይኔ ይቺ በሽተኛ ነች፣ ሌላ ማንም የለም። ለምንድን ነው የምትፈራው? ጭራሽ በሩንም አልዘጋሁትም። ምን አይነት ጉድ ነሽ ሀና? አታስታውሰኝ እንዴ? ቢያንስ በር ዝጊ አትለኝም? ኧረ ወይኔ ምን አይነት ጉድ! ሽባ መጣችብኝ ዛሬ። በቃ ተዋረድኩኝ። እሺ በቃ ልብሴን አቀብለኝ። ምን ትሰራለሽ እዚህ? አይ አይደለም። የሰው ክፍል ለምን ትሰራለሽ? ሽንት ቤት ልሄድ። መተኛት አልችልም እንዴ? እኔ ንገሪኝ። አልችልም ነው እንደለመደብሽ ቆልፈብሽ? አይ መግባት ትፈልጊያለሽ? እና ምን ትሰራለሽ የሰው በር ላይ? ንገሪኝ። ምን ትሰራለሽ? ሽንት ቤት ብዬ እገልሻለሁ። ስርዓትሽን ያዥ እሺ። ሰው መተኛት አልችልም? በክፍሌ መተኛት አልችልም ወይ? ንገሪኝ። ላንጠልጥልሽ? የትኛው ነው የሚሻልሽ? መረጪ። ሂጂ ወደዛ ሂጂ። ሽባው ምን እዚህ ድረስ እንዳስመጣት እኔ አላውቅም። ልድፋት እንዴ ይቺን ሽባው? ተሆነ እሱ እውነት ነው፣ ግን ደግሞ ይቺን አሳያታለሁ። ምን እንደማደርጋት እኔ ነኝ የማውቀው። የኔ ቆንጆ ዛሬ በጣም ደስ የሚል ጊዜ ያሳለፍነው። ደግሞ ምን ያህል እንደምወድሽ ታውቂያለሽ አይደል? ከኔ መውደድ ግን ያንተ መውደድ መቼም ሊበልጥ አይችልም። ታውቃለህ አይደል? እንደዚህ እርግጠኛ መሆን የለብሽም የኔ ፍቅር። አሁን ልሄድ ይገባል። ድንገት ደግሞ ሰውዬሽ እንዳይመጣ እሺ? ኧረ ሰውልን ነው ሰውዬሽ አልከኝ? ይቅርታ ባልሽ ማለት ነበረብኝ። እኔ እንደዛ ለማለት ፈልጌ እንዳልሆነ በደንብ ታውቃለህ። የኔ ውድ፣ አሁን እሱ ያለበት ቦታ ለአንተ ነበር የሚገባ። ግን ደግሞ በትዕግስት ከጠበቅን ሁሉም ነገር በጊዜው ይስተካከላል። እሺ? ይሳካል ብዬ ተስፋ አድርጋለሁ የኔ ቆንጆ። ይልቃውን ጥሎ ልሂድ። ወዴት ነው የምትሄደው? ዛሬ ቆንጆ ጊዜ ያሳልፈናል። ስለዚህ ልሂድ፣ ምክንያቱም ድንገት ሊመጣብን ይችላል። አንተ ደግሞ መቼ ነው እሱ በዚህ ሰዓት መጥቶ የሚያውቀው? ወይስ የምትሄድበት ቦታ አለክ? ለዛ ነው አይደል? እንዴት ነው አንቺ ለመሰለች አበባ ትቼ የሚሄደው? ግን እኮ አንዳንድ ጊዜ በህይወታችን ድንገት የሚከሰተው ነገሮች ስለማይታወቁ ድንገት ይመጣል ብዬ ፈርቼ እኮ ነው። አታስብ የኔ ውድ፣ እሱ በጭራሽ በዚህ ሰዓት መጥቶ አያውቅም። እርግጠኛ ከሆንሽ
በደስታ ካንቺ ጋር እዚህ ላይ መዋል ዝግጁ ነኝ። እኔ የምልሽ ልጅቷ ድጋሚ ከክፍሏ አትወጣም አይደል? አይ በጭራሽ አትመጣም። ቅድም እንዴት እንዳባረርኳት እኔ ነኝ የማውቀው። ድጋሚ ልትመጣ አትችልም። እኔ እንጃ። እሷንም ብንጠነቀቃት ግን ጥሩ ነው ባይነኝ። ለምን ብዬ ነው የምጠነቀቅላት? ጭራሽ ብዬ ለበሽተኛ ልጠንቀቅ? ምን እንዳታመጣ ነው? እኔማ ከዚህ ቤት አባረሬ ካላስወጣት መቼም ሰላም አይሰማኝም። ጭራሽ የሷ እኮ ገረድ ነው የሆንኩት። ወይኔ ሀና ተረጋጊ ቆንጆ። ሁሉንም ነገር በሂደት እናስተካክለዋለን። ተስፋ አደርጋለሁ። ይኸውልህ እሱንና ያቺ በሽተኛይቱን ከዚህ ቤት አስወጥቼ አንተና እኔም በፍቅር የምንኖረው እሺ? ደግሞ ቆንጅዬ ልጅ ነው የምወልድልሽ። በጣም ደስ ይላል። በጣም ተስፋ አደርጋለሁ። በጣም አሪፍ ደስ ይላል። ወይዬ አለሁልህ። እንዴት ነህ? አዎ ከቢሮ ወጣሁኝ እኮ። እንዴ ዛሬ? አሁንማ ቤት ደረስኩኝ እኮ። አዎ አሁንማ ቤት ደርሻለሁ። የምችል አይመስለኝም። አዎ ባይሆን ትንሽ ቆየት ብዬ ከጨረስኩኝ በኋላ እሺ ወይ ብሩኬ ወዴን አሳመምከኝ እኮ። በጣም ነው ወዴን ያመመኝ ታውቃለህ። እና ማን ከኔ ጋር ተከፈለሽ? ማን ነው? እኔ አላውቅም። ያቺ በሽተኛ ትሆን እንዴ? ያ ባልሽ ሊሆን ይችላል። ድሮም እኮ ቀልቤ ደስ አላለውም። ያ ሰውዬሽ መጥቶ ሊሆን ይችላል እኮ። ኖ እሱ በዚህ ሰዓት አይመጣም፣ ሊመጣም አይችልም። እና ታዲያ ማን ነው? ያቺ በሽተኛ ትሆናለች። ከዛ ውጭ ከሷ ውጭ ማንም የለም እዚህ ቤት ውስጥ። እሷ ነች የምትሆነው። እሺ አሁን ድምፅሽ ቀንሽ። ድምፃችንን ሰምቶ ደግሞ የሆኑ ሰዎች አለመጡ በኋላ። እሺ የኔ ፍቅር ቀስ ብለሽ አውሪ። ግን ተረጋጋሽ። እሺ የኔ ፍቅር ተረጋጋ። በቃ እኔ ማረጋገጥ ሳይኖርብኝ አይቀርም። አየት አድርጌ ልምጣ። ወይኔ ሶል ጌታ ወይ ጭራሽ አበባ ይዟል። ተናገሪ እንጂ መጣዊ ሰውዬሽ። አዎ ወይኔ ብሩክ ሲጀመር እኮ እኔ ነግሬሽ ነበር። እኔም ደግሞ ለነገሩ ታውቆኝ ነበር። አልሰማ ብለሽ ነው። እሺ ድምፅህን ቀንስ። አሁን ምንድን ነው የምናደርገው? አላቅም። እኔ ቅድም መፍትሄ የሚሆነው ነግሬሽ ነበር። አንቺ ግን በፍጹም ልትሰሚኝ አልቻልሽም። እሺ በቃ ተረጋጋ። አሁን የሆነ ነገር መፍጠር አለብን። እሺ ያለነው 9ኛ ፎቅ ላይ ነው። መቼም ከዚህ ፎቅ ላይ ልዘል አልችልም። እባክህ ተረጋጋ ብሩኬ። መፍትሄ እናጣም። ለዚህ ምን አይነት መፍትሄ ነው? እስኪ መፍትሄ
ድምጼ እንድቀንስ የፈለከው? ይኸውልሽ እኔ ቆንጆ እኔ ወደት ስለና እኔ ከተጋባን 2 ዓመታችን አስቆጥረናል እና ሰርፕራይዝ እንዳደረጋት ይሉሽ ምን ነው እኔ ቆንጆ? አይ ምንም ወንድሜ። እርግጠኛ ነሽ የኔ ንግስት? አዎ እርግጠኛ ነኝ ወንድሜ። እርግጠኛ ከሆንሽ የኔ ውድህት ሀና የት ነች? መኝታ ቤት ነች። ስለዚህ ቶሎ ሳትመጣ እኔና አንቺ ተራርተን ሰርፕራይዝ እናደርጋት። ምን ታስቢያለሽ? እሺ ወንድሜ በቃ። ግን የኔ ቆንጆ ፊትሽ ምንም ልክ አይደለም እኮ አሞሻል እንዴ? ኧረ አላመመኝም ወንድሜ። ይልቅ ድምጻችን ሰምታ እንዳትመጣ ቶሎ እንዘጋጃጅ አይሻልም? እሺ የኔ ቆንጆ ወይ ዝም ብዬ ሂጅ ቀስ ብዬ ልያት እንዴ? ኧረ በጭራሽ። ሲጀምር ሰው ኃይለኛ እንቅልፍ ውስጥ ነች። ስለዚህ ያለሀሳብ እኛም ማዘጋጃጅ እንችላለን። እሺ የኔ ቆንጆ ስለዚህ ታግዥኛለሽ ማለት ነው? በሚገባ ወንድሜ። እሺ ወይኔ ኬክ ረስቼ መጣሁ። ምን ማድረግ ይቻላል? በቃ ባለው ማስኬድ ነው። ግን ደስ የሚል ትመስልሻል አይደል? ያው በሚገባ ደስ ይላታል። አዎ በጭራሽ አትጠብቅም። በጣም ነው ደስ የሚል። እኔ ደግሞ እሷ ደስ ይላል ከምንም በላይ የሚያስደስተኝ ነገር። ይገባኛል ወንድሜ። ግን ወንድሜ ሀና እንደምትወዳት እሷ ትወዳለች? ለምን ጠየቅሽኝ የኔ ቆንጆ? አይ እንዲሁ ዝም ብዬ ነው። ዝም ብሎ እንደዚህ አይነት ጥያቄ ይጠይቃል እንዴ ማርያም? በጣም ይቅርታ ወንድሜ። ይቅርታ መጠየቅ አይጠበቅብሽም የኔ ቆንጆ። ይልቅ ጨርሰና ሂጂና ቀስቀስ ሲጀሳት ነው ሰርፕራይዝ እናድርጋት። ምን ይመስልሻል? አይሻልም የኔ ቆንጆ? ስለጨረስን አንቺ ይዘሻት ይሻላል። አይሻልም የኔ ቆንጆ? እኔ ከሄድኩኝ እኮ ምንም ሰርፕራይዝ አይሆንም ብዬ ነው። ዛሬ ግን ምንም ልክ አትመስይም። አሞሻል እንዴ? አሁንም ድጋሚ ጠየቅኩሽ። አይ አላመመኝም፣ ደህና ነኝ፣ አታስብ። እርግጠኛ ነሽ የኔ ውድ? አዎ። እርግጠኛ ከሆንሽ በቃ ሂጂ ጥሪ። ይሻላል ልሂድ? አዎ ልግፋሽ እንዴ እስከዛው? አይ ችግር የለውም ራሴ እሄዳለሁ። እሺ የኔ ውድ። ወይኔ ሻው ምንድን ነው የማደርገው? ቆይ ምንድን ነው የማደርገው? ምንድን ነው? ማን ነው? እኔ ነኝ። አቤት ማርያ። አንዴ ላውራሽ ፈልጌ ነበር። ምን ነው? አሁን ደክሞኝ አረፍ ብያለሁ። በኋላ መሆን አይችልም? አንዴ በሩን ክፈችልኝ፣ ላውራሽ ፈልጌ ነው። ወይኔ ውርደት፣ ወይኔ ውርደት። ጭራሽ በሩን ክፈችው አለች። እኔ አላውቅም ምን ማድረግ እንዳለብኝ። ወይኔ ውርደቴ፣ ወይኔ ውርደቴ። አላውቅልሽ። እኔ ምንም የማውቀው ነገር የለም። ብቻ እንደምንም ብለሽ ከዚህ ቤት ያስወጪ። አላውቅልሽ። ይኸውልህ እኔ ቀስ ብዬ በሩን ስከፍትል አንተ ወደዛ ትሄዳለህ። ከዛ በዛኛው በር ትገባለሽ። ና አዎ ና። አቤት ማርያም። አንዴ ሳሎን ፈልጌሽ ነበር። ምን ነው? በሰላም? አዎ በሰላም ነው። አንዴ ሳሎን ፈልጌሽ ነው። እሺ ማለት አንቺ ሂጂ፣ በቃ እመጣለሁ። ሳሎን ጠብቂኝ። እሺ ይሻላል። እና
አዎ ይሻላል የኔ ቆንጆ። ሳሎን ጠብቂ እመጣለሁ። እሺ እሺ በቃ እንዳትቆይ እሺ። እውነት አልቆይም፣ እመጣለሁ ቶሎ። ማለቴ አልቆይም። እሺ ቶሎ ነው የምመጣው። ምንድን ነው? እንዳሰብኩት ነው። ቅድም እንደነገርኩ ነው። ማለቴ ዛሬ 2ኛ ዓመታችን ነው ከተጋባና ሰርፕራይዝ ሊያደርገኝ መጥቷል። አዎ ውስጥ ነው፣ እዚህ ነው መጥቷል። ስለዚህ ምንድን ነው የምናደርገው? አላውቅም። ምን ማድረግ እንዳለብን እኔ አላውቅም። እኔ ብሩክ አይነት ጣጣ ውስጥ ነው የገባሁት። አሁን ምንድን ነው ማድረግ ያለብን? ቆይ ብሩክ ተረጋጋ። አንድ ሀሳብ መጥቶልኛል። ምንድን ነው? ምን አይነት ሀሳብ ነው? ሳሎን እንደምፈልጋት ነግሬያታለሁ። እመጣለሁ ብላኛለች። ምንም አልጠረጠረች ማለት ነው? አይጠረጠረች። ሻው ምንድን ነው ላደርግ የምችለው? ወይኔ ጉዴ! ምን አይነት ጣጣ ውስጥ ነው የገባሁት? ቆየች እኮ አልነገርሻትም? ነግሬያታለሁ፣ እመጣለሁ ብላኛለች። ትንሽ ሰርፕራይዝ! ምንድን ነው እየተካሄደ ያለው? ማለት ምንድን ነው አልገባኝም። ሀኒዬ አንቺ እኮ እንደዚህ ነገር ትረሻለሽ። ዛሬ እኮ 2ኛ ዓመት የጋብቻ ቀናችን ነው። እኔ እኮ በጣም የምረሳ እንደዚህ አይነት ነገር። ትረዳኛለህ ብዬ አስባለሁ። ይህን ነገር ማድረግ የነበረብኝ እኔ ነበርኩ። ግን የኔ ፍቅር በጣም ይቅርታ አድርግልኝ። እረዳሻለሁ የኔ ቆንጆ ሚስት። ነይ በቃ እና ክብራ። በጣም ደስ ብሎኛል። ምን ደስ እንዲልሽ ነው ፈልገው። ያንቺ ደስታ ያስደስተኛል። ታውቂያለሽ። አመሰግናለሁ በጣም። ይህን ማድረግ የነበረብኝ እኔ ነበርኩ። ችግር የለውም።